የለበትም። ለምሳሌ ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን ለምን ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማቴማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማቴማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለ። የዲጂታል ሽግግርን በማረጋገጥ ሂደት ውስጥ ከሚገጥሙ ተግዳሮቶች ውስጥ አንዱ የዲጂታል ወረርሽኝ የሚባለው ነው፣ ወይም የዲጂታል ጣጣ ልንለው እንችላለን። ብዙ ምርታዎች ያሉት እንደመሆኑ ያህል የሰው ልጅ አቅም በከፍተኛ ሁኔታ ከፍ የሚያደርግ ምርታማነትን የሚጨምር እንደሆነ ሁሉ ዲጂታል ቴክኖሎጂ አብሮ ይዟቸው ከሚመጡ ችግሮች ውስጥ እንግዲህ እንደ ዴታ የመረጃ ማጭበርበር፣ የመረጃ ጉዳይ አጠቃላይ እንደ ፌክ ኒውስ የምንለው እንዲሁም የሳይበር ቡሊንግ፣ ሳይበር ክራይም የምንላቸው በርካታ ተያያዥ ቻለንጆች አሉና ወጣቶቻችን አጠቃላይ ህዝባችን፣ ዜጋችን ወደ ዲጂታል ስርዓት ውስጥ እንዲገባ ትልም እያስቀመጥን ነው። ወጣቶቻችን ተጋላጭነታቸውን ለመቀነስ ወይም የሳይበር ክራይም ተጠቂ እንዳይሆኑ፣ የሳይበር ወረርሽኝ ተጠቂ እንዳይሆኑ በተለያየ አግባብ እነሱን እንዴት ልንከላከል እንችላለን ብለው ያስባሉ? ይሄ እንዲያካፍሉ። የሳይበር ሴኩሪቲ ጉዳይ ዛሬ ለምናወራው ጉዳይ በጣም ኢምፖርታንት ቢሆንም አጠቃላይ እድገት ፕሮግረስ የሚባለው ጉዳይ ፕሮግረስ ዊዛውት ሴኩሪቲ ፕሮግረስ አይደለም። ለምሳሌ ሰው በእግር ሲሄድ የነበረበትን መንገድ ዛሬ መኪና ገዝተንለት በእግር 20 ዓመት በሰላም ሲመላለስ የኖረ ሰው መኪና በመያዙ ምክንያት ብቻ አደጋ ደርሶበት የሚሞት ከሆነ ቢቀርበት ነው የሚሻለው መኪናው። ወይም በካሽ ስንገለገል ምንም ችግር ሳይገጥመን ቆይቶ ወደ ቴሌብር ስንገባ ብራችን የሚዘረፍ ከሆነ ቴክኖሎጂ ቢቀር ነው የሚሻለው።
ሴፍቲ ሴኩሪቲ በጣም ኢምፖርታንት ኤሌመንት ነው። ከኬፒአይ አንጻር የተወሰደ እንደሆን ቅድም ተገለጸው በሰርት እና በሳይበር ዲፌንስ 24/7 የኢትዮጵያን የዳታ ትራንዛክሽን መከላከል የሚያስችል ቁመና እየተፈጠረ ነው ያለው። ይሄ ቁመና ቋሚ አይደለም። ኢንሳን ከጀመርን አመታት ተቆጥሯል። በአፍሪካ የተሻለ የሳይበር ሴኩሪቲ አቅም ያለው ተቋም ነው። ግን በየቀኑ እያደገ ካለው አውድ ጋር አብሮ ካላደገ የአታክ ስርዓቱም ስለሚለያይ አደጋ ሊያስከትል ይችላል። ከኛ የሳይበር ሴኩሪቲ ተቋም ምን እንጠብቃለን የተባለ እንደሆነ አንደኛ ሲስተሞቻችን ፕሮቴክት ማድረግ አለባቸው። እነሱን ተማምነን ሲስተም እንደ ፕራይቬት ካምፓኒ ወይ እንደ መንግስት እንገዛለን፣ እንጠቀማለን። አሱም የምናደርገው የሚደርስብን ጥቃት ካለ ይከላከሉልናል ነው። እያንዳንዱ ሲስተም መከላከል ይጠበቅባቸዋል። ኤኒ ቨርቹዋል አታክ ልክ ፊዚካል አታክ መከላከያ እንደሚከላከለው ቨርቹዋል አታኩን ደግሞ የሳይበር ሴኩሪቲ ተቋም መከላከል ይጠበቅበታል። ሁለተኛ ዳታ ነው። ሲስተም ብቻ ሳይሆን ዳታዎቻችን መከላከል አለባቸው። ሶስተኛ ትውልድ መከላከል አለባቸው። ክሪቲካል ፖይንቱ እዚህ ጋር ነው። ቴክኖሎጂን ኢምብሬስ ማድረግ አለብን። ቴክኖሎጂካል ሳቢ የሆነ ትውልድ መፍጠር አለብን። ያ ማለት ግን የኢትዮጵያን ካልቸር የኢትዮጵያን ሀገራዊ ፍላጎትና ጥቅም አደጋ ውስጥ በሚጥል መልኩ ግን መሆን ክቡር ጠቅላይ ሚኒስትር እንግዲህ 2030 ስትራቴጂ ክሮስ ከቲንግ ናቸው ብሎ በሁሉም ዘርፍ እንዲተገበሩ እንድንጠቀማቸው ከተቀመጡ ጉዳዮች ውስጥ አንዱ አርቲፊሻል ኢንቴሊጀንስ ነው እና ኢንዱስትሪ 5.0 ናቸው። እነዚህ በዘርፎቻችን በስራ ሂደቶቻችን እነዚህን ዲፕሎይ አድርገን መጠቀም ከቻል የትየለሌ የሆነ ውጤትና ምርታማነትን ያጎናጽፋሉ ለሀገርም ለዜጋም እንደ ግለሰብ እና አጠቃላይ ሀገራዊ ልማትና ብልጽግናችን ለማረጋገጥ የአርቲፊሻል ኢንቴሊጀንስ እና ኢንዱስትሪ 5 እንዴት መገልገል ይኖርብናል ብለው ያስባሉ? ኢንዱስትሪ 5.0 የሚባለውን ሪሰንትሊ ዩኤን አዶፕት ያደረገው ሀሳብ ከዚህ ቀደም ከምናቀው የኢንዱስትሪ 1.0 2.0 የተለየ ነው። ኢንዱስትሪ 4.0 ለምሳሌ አርቲፊሻል ኢንቴሊጀንስ ነው። አንድ ሴክተር ላይ የመጣ እድገት ነው። 5.0 ግን ኮንቨርጅ ያደረገ ነው። ለአንድ ሴክተር ሳይሆን እያንዳንዱ ቴክኖሎጂ ሰው ተኮር መሆን አለበት። ሴንተር ማድረግ ያለበት ሰው ነው። ለሰው በሚያገለግልበት አውድ መጠቀም አለብን። የሰውን የኑሮ ደረጃ ኤሊቬት የሚያደርግ የሚያሻሽል መሆን አለበት የሚል እሳቤ የያዘ ነው።